አቤት አቤት ዱብ ዱብ ያስፈልጋል አንዳንድ ቀን በቀዳሜ ዱብ አራቁ ማለት ታው ምን ያረክ ነው ተሽከረከርከኝ እኮ እኔ ሮጥኩኝ ነው የምለው ግን ደግሞ ሯጮች አሉ ነው የምትይኝ አንቺ ይሄ ሩጫ አይደል የሮጡትማ ሳይተውናል አብርሽና ዳጊ አሳይተውና እንዴት እንደሮጡ ስለዚህ ያንተ ግን የኔ እንኳን የመሬት መሽከርከር ነገር የሚመስለው ትክክል የኔ መሽከርከር ትተን የና አብርሽና ዳጊ ብናይ ይሻላል ወደዛ እናልፋለን ቅዳሜ መስራት እኛ እዚህ ቦታ ስንመጣ የመጀመሪያችን አይደለም እንደዚህ አይነት ሩጫዎች ላይ ስንሳተፍ ከዚህ በፊት ዳጊ አንድ ጊዜ ያቋርጥ ሁሌም እንዳቋረጥኩት እኔ ሁሌ እንዳቋረጥኩ ግን አየሩ ደስ ይላል ለመሮጥ ታላቁ ሩጫኛ ቤተሰብ ሁሌ እንመጣለን እንሮጣለን እናሯሩጣለን አብራም ይጨርሳል ያቋርጣል አጠቃላይ የምዝገባ ሂደቱና ያለው ሩጫ እዚህ ጋር ካሉት ሰዎች ጋር የሞሞቀ ምን ያያልን ያለውን ነገር እናሳያችኋለን ዛሬ ሶስተኛ ጊዜ ካሸለፈ የኢግል ሽልማት የሚወስድ ሰው አለ እሱ መልካም እድል እንላለን አብራችን ቆዩ ምዝገባ ነው የሚቀርም ሁሉንም አትሌቶች በመቅደም ማጣሪያውን በቀጥታ ካለፉት አትሌቶች መካከል አንደኛ የሆነው አትሌት አበረ ዮሴፍ እንኳን ደስ አለህ አበረ ሁላችሁም እንኳን ደስ አላችሁ ታላቁ ሩጫ በኢትዮጵያ ለማበረታታት የገንዘብ ሽልማት ያበረክትላችኋል ከዚህኛው በላይ የላቀው ሽልማታችሁ ግን ህዳር 14 የሚደረገው ውድድር ላይ በቀጥታ ማለፋችሁና ትልቅ የውድድር እድልን ማግኘታችሁ ነው መልካም ሁሉ እንዲገጥማችሁ እንመኛለን ኢየሩሳሌም ለሶስተኛ ለወጣው ለሲሳይ ሽልማቱን ያበርክቱልን በተመሳሳይ አቶ ኃይለ ኢየሱስ ለደረጀ ሁለተኛ ሆኖ ላጠናቀቀው ለአበረ በጋራ ሽልማቱን ስጡት አንድ ላይ ሆናችሁ የጋራ ፎቶ ተነሱልን ከልብ እናመሰግናለን በድጋሚ እንኳን ደስ አላችሁ
ሀና ገብረስላሴ የኮሙኒኬሽን ኃላፊዋን የታላቁ ሩጫ ይዘናት መተናል። ለኛ ጓደኛችን ስለሆነች ቀለል አድርገን አንቺው ልጅ እንዴት ነበር ውድድር? ነበር ያው እኔ አሮጥኩ እንዳየው እኛም እንደዛው ነው። ዝም ብለን ለካለክ ትንሽ ሄድድብ ነበር። አይ ወዲያው ነው እኮ ከዳገቷ ነው የምትቆመው አንተ ችግሩ ዳገቱ ላይ አትዛን ጉልበቴ። እናንተ ቡናው ጋር ያያችሁ ከዛ ጭፈራው ጋር ነበራችሁ ከዛ ሩጫው ላይ ላችሁ ሲደክለን ቡና እየጠጣን እንጫወት። ግን አሁን አዲስ ሰው የዛሬ ወር አለ ለምሳሌ መጥቶ መሮጥ ቢፈልግ ምንድነው ማድረግ ያለበት? ሁል ጊዜ ምዝገባ የምናደርገው በፈረንጆቹ አቆጣጠር የወሩ የመጨረሻው ሰኞ ላይ ነው። የመጨረሻው ሰኞ ጠዋት 12 ሰዓት ተነስተው በሲቢ ብር ፕላስ መመዝገብ ይችላሉ። በቀጥታ ስልካቸው ላይ ባሉበት ቦታ ስማቸውን ይመዘግባሉ። ጾታ፣ እድሜ ምናምን የሚሉትን መደቦች ይሞሉና ከዛ 100 ብር ለመመዝገብ ይከፍላሉ። 100 ብርም ሲከፈል ለማህበራዊ ኃላፊነት እንድንወጣበት ነው። እንጦጦና አካባቢ እንደምታውቀው ብዙ እናቶች አሉ ቤተሰባቸውን የሚያስተዳድሩ ልጅ የሚያሳድጉና ለነሱ ያን 100 ብር የየሰው ተሰብስቦ ደግሞ ከነሱ ጋር ደስ የሚል ጊዜ እናሳልፍበታለን። ለነሱ ድጋፍ ይደረጋል። ስለዚህ መሮጥ፣ ሰዎችን ማገዝ፣ ደስ የሚል ጊዜ ማሳለፍ፣ ጤናን መጠበቅ ብዙ ነገር ኦል ኢን ዋን ያዘ ፓኬጅ ነውና ውድድሩ ደግሞ ሁሌ የሚደረገው የወሩ የመጀመሪያው ቅዳሜ ነው። በወሩ የመጨረሻው ሰኞ ይመዘገቡና በአሁኑ ባለፈው ሳምንት በዓል ስለሆነ ይሄኛውን ሳምንት ተጠቀመ። ግን አሁን የሚቀጥለው ወር ለምሳሌ ኖቬምበር 1 ነው። ልክ ኖቬምበር 1 ቅዳሜ እዚህ ተሳታፊዎች ይመጣሉ ማለት ነው። ስለዚህ እንደሱ እያለ በየወሩ ከሌላ ውድድራችን ቀን ተመሳሳይ እስካልገጠመ ድረስ የወሩ መጀመሪያ ቅዳሜ ተሰብሰብ ብለን ደስ የሚል ማለዳ እናሳልፋለን። ቀጣዩ ላይ እኛም ሙሉ ለመሮጥ እንሞክራለን። ሲሮጦ ለማሸነፍ ለመሸለም አብራም ለመሮጥ የዳጊ ቆይን ማከረባል። እኔ ደግሞ ዳንሴን በደንብ አዳበረ። አይ ጥሩ ላይ ነው ያለው። እንዳየሁት እኮ አሟሟቂና አይመጣም አንተ ነው መጣ አሟሟቀዋለሁ ምን ችግር አሸናፊውን ይዘን መተናል። በጣም ደስ ብሎናል። እንኳን ደስ አለ። እንኳን አብሮ ደስ አለ። እኔም ደስ ብሎኛል። አሸናፊ ብቻ አይደለም የአሸናፊዎችም አሸናፊ ነው። የሶስት ጊዜ ተከታታይ አሸናፊ። ራስን አስተዋውቀን እስኪ። እሺ ስሜ ዮሐንስ አየልኝ እባላለሁ። እንጦጦ ፓርክ ሲቢ ራን ከባለፈው አመት ጀምሮ ለ9 ተከታታይ ጊዜ 9 ጊዜ ሩጫለሁ። ሩጫው ያው በጣም ከባድ ነበር። እንደምታዩት ኮርሱ በጣም ዳገትና ቁልቁለት የሚበዛው ነው።
እዚህ እየመጣ ነው የምትለማመደው? የተለያየ ቦታ ነው ለማመደው። ፍሬንድሺፕ ፓርክ ለማመዳለሁ። ከዛ ውጪ ደግሞ የተለያዩ መንገዶች አሉ። እነዛ ቦታዎች ላይ ልምምድ አድርጋለሁ። ያው ዋናው ግን ኮንሲስተንሲ ነው። ተከታታይ አትሌት ነህ? አትሌት አይደለሁም። ያ ነው የሚገርም። አትሌት አይደለሁም። ስራ ምንድን ነው? አትሌት አይደለሁም። ስራዬ መሀንዲስ ነኝ። ሳይት መሀንዲስ ነኝ። እሱ መሀንዲስ ላይ ያላችሁ ሰዎች ቀስ ካላችሁ ሩጦ ነው የሚደርሱት። አይ ደስ ይላል። እና በሳምንት 3 ቀን ልምምድ እሰራለሁ። ሚስጥሩ ግን ምንድን ነው? 3 ጊዜ ተከታታይ የማሸነፍ ሚስጥሩ እንደው ሚስጥሩ ምንድነው? በቃ ኮንሲስተንሲ ነው። እንደነገርኩ ሩጫ ሁሌ ወጥ የሆነ ኤክስኪውዝ ሳናቀርብ ዛሬ ፀሐይ ነው ዝናብ ነው ሳንል ስራ ነው ታይም የለም ሳንል ጊዜ ሰተን ጊዜ መድበን ልምምድ ምን ሰራ ከሆነ ከዚህም የበለጠ ውጤት ማምጣት እንደሚቻል ያው ያየንበት ነው። አስመስክራል። እኛም ትልቁን ሽልማት ስላገኘ ደስ ብሎናል። 3 ጊዜ ተከታታይ ማሸነፍ ቀላል ነገር አይደለም። የብዙ ልምምዶች ውጤት ነው። ከዚህ በኋላ ባለው ደግሞ እንግዲህ 4ኛውን፣ 5ኛውን፣ 6ኛውን ደግሞ ሌላ ዋንጫ እንመኝላለን። ዋናው የግል ነው የሚያመጡልህ ቀጣይ ላይ። እዚህ ጋር ስሞቹ ነው ያለው? አዎ ስማችን ነው ያለው። የተሳታፊዎች? አዎ የተሳታፊዎች። ያንተ ስሜት አለ? የኔ ስም ዮሐንስ አየልኝ። ዮሐንስ አየልኝ ኃይሌ እዚህ ጋር ስም ያለ። ስለዚህ የዛሬ አሸናፊ ዮሐንስ ነው። እንኳን ደስ አለ። በጣም ደስ ብሎናል። እኔም ደስ ብሎኛል። ያኔና ዳጊ ጭፈራው ላይ ነው ነበር። ለማስጨፈር ነው ስትሮጡ አይቻችኋለሁ። ባይዘው እኔ አስጀመርኩና ተቀየስኩ። እናመሰግናለን። እንኳን ደስ አለ። እኔም አመሰግናለሁ። ከይሳቅ ጋር ነው ያለነው። ይሳቅ ከዚህ በፊት ትደርስበታለህ? ይሳቅ ታደለ ተካ። ይሳቅ ታደለ ተካ። ያው የእነዚህ ቋሚ ተሳታፊዎች ናቸው፣ ብዙ ጊዜ የሮጡ ናቸው። ዛሬም ከ7 ጊዜ በላይ ለተሳተፉት ሜዳሊያ ተሸልመዋል። ይሳቅ አንደኛው ነው። ከዚህ በፊት አርባ ምንጭም የተለያዩ የውድድር ቦታዎች ላይ ዳጊ ታስታውሳለህ፣ አግኝተነዋል። ይሳቅ ብዙ ሩጫ ባለበት ይሳቅ አለ። አርባ ምንጭ ላይ በነበረን ጊዜ ይሳቅ ባይኖር ኖሮ እኔ ጉዶኝ ነበር። አንደኛው ተሸካሚ እሱ ስዝል የሚሸከመው ሰዎች አንደኛው እሱ። እውነት ነው። እንደምታዩት ደግሞ አይደለም ከበድ ይላል ተሸከመ እና ጥሩ ጊዜ ስላገኘን ደስ ብሎናል። እኔም በጣም ደስ ብሎኛል። እንጦጦ እንግዲህ እንዴት ነው የእንጦጦ ሩጫ? በየወሩ ትመጣለህ? አዎ አሁን የ9ኛው ኤዲሽን ነው። የዚህ ዓመት የመጨረሻው ፕሮግራም ነበረ። በነበሩት 9 ፕሮግራሞች ላይ ተሳትፌያለሁ። ያው ከ7 ጊዜ በላይ ለተሳተፉት የተሰጠው ሜዳሊያ ደርሶኛል። ያው ከመጀመሪያው ጀምሮ እስካሁን ድረስ ባትሳተፍም ያው ከመጀመሪያው ጀምሮ 9ኙንም ሮጠናልና በጣም ጥሩ ነበረ። የሲቢ እና ታላቁ ሩጫ አብረው ሆኖ የሚያዘጋጁት ፕሮግራም ነው። 9ኙንም ተሳትፌያለሁ። በጣም አሪፍ አርጌ ጠየቅ። ስንት ይሮጣል? አይ ለመውሰድ ያው ቢያንስ 7 የመሳተፍ አለብና ምንም ትንሽ ነው የቀረው እኮ አብረን 7 ነው ማለት ነው። አንድ 4 መተናልኛ። አዎ ተገናኝተናል። አዎ እኛም ደስ ብሎናል። እንግዲህ ሌሎች ሰዎችም ከቀጣይ ወር ጀምሮ ደግሞ ልክ እንደዚህ በቤተሰብ እንደ ቤተሰብ ሰብሰብ ብለው በግሩፕ መጥተው እንዲሮጡ እኛም እንጋብዛቸዋለን። ለምን የነሱ ያላቸው ወዳጅነት በጣም የሚያስቀና ነው። በተለያየ ቦታ ላይ ስላገኘናቸው ነው ይሄንን የምንነግራችሁ። ስለዚህ ሩጫ የህይወታችሁ አካል እንዲሆን ጤናማ ህይወት እንዲኖራችሁ ሁልጊዜም መሮጥ፣ መንቀሳቀስ፣ አንዳንድ ነገሮችን ማድረግ፣ ስፖርት መስራት፣ መሮጥ ብቻ ሳይሆን አካላዊ እንቅስቃሴ ፑሽ አፕ ነገር ዝም ብሎ መታመጣ ተክተክ እንደኔ። ስለዚህ ተንቀሳቀሱ ነው የምንለው። ይሳቅ የተለየ መልእክት አለ? ያው እንግዲህ የተለየ መልእክት ሳይሆን አሁን ከቀጣይ ወር ጀምሮ 2ኛው ኤዲሽን የሲቢ የእንጦጦ ሩጫ ይጀምራል። መሳተፍ የሚፈልጉ ሰዎች ካሉ በጣም ቦታው በጣም ደስ ይላል። እንደምታዩት አካባቢ አየሩ በጣም ጥሩ ነው። ለመሮጥ ብቻም ሳይሆን ሪፍሬሽ ለማድረግም በጣም ቦታው ጥሩ ስለሆነ እንደው ጆይን ቢያደርጉን ያተርፋሉ። በብዙ ነው የሚያተርፉትና ኑ ከቀጣይ ወር ጀምሮ አለ። እናንተም እንዳቀሩ አሁን ሜዳ ላይ ነው። በሚቀጥለው 7 ሩጥ እናንተ ያው እንገናኛለን ከእናንተ ጋር። ቴንክ ዩ በጣም እናመሰግናለን። ቴንክ ዩ ውድ
የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ